ፍቺ በስቷል። አሁን ላይ በትዳር ውስጥ ካሉ ሰዎች ውስጥ ኦልሞስት ወደ ግማሽ % አካባቢ አዲስ አበባ ላይ ብቻ ጥናቶች በቅርብ እያሳዩ ነውና ሰዎች ፍቺ እየፈጸሙ ነው። በጣም አስደንጋጭ ዜና ነው። ቤተሰብ እየፈረሰ ነው ማለት ነው። እውነት ነው። በዚህ ቪዲዮ 3 ምክንያቶችን ለምን ፍቺ እየበዛ እንደሆነ እንወያይበታለን። መፍትሄ ሀሳቦችንም በዛው እንጠቁማቸዋለን። ሰሞኑን አንድ ቦታ ጎራ ብለን ነበር ወደ ቀበሌ አካባቢ። እውነት ነው። ያገባ ሰርተፍኬት ለማውጣት እኛ ተጋብተን ቆይተናል። በእርግጥ ግን በእምነት ነው እስካሁን ወረቀቷን ለማግኘት ለሆነ ኬዝ አስፈልጎን ልናወጣ ሄደን ነበርና ሰውየው ጠርቶ ምን እንዳለን ታውቂያለሽ? ኧረ ኑ እናንተንማ እንንከባከባቸዋለን። በጣም ፍቺ እየበዛ ነው እና ምን ያህል ጊዜ ሆናችሁ እንደዚህ 4-5 ዓመት ሆኖናል አብረን ምናምን ስንለው ዋው ምናምን እንደ ገርሞት ምናምን ነበር ሲያወራ የነበረውና አዲስ አበባ ላይ በጣም ፍቺ እየበዛ ነው። አዲስ አበባ ላይ ብቻ አይደለም እንዳለምም ይሄ ቁጥር ትልቅ ነው እና እኛ በዚህ ቪዲዮ 3 ዋና ምክንያቶችን እናስቀምጣለን። እናንተ ደግሞ የፍቺ ምክንያት ይሆናሉ ብላችሁ የምታስቧቸውን ኮሜንት ላይ አስቀምጡልን። ወደ መጀመሪያው እንምጣ። የመጀመሪያው ምክንያት ምንድነው? የመጀመሪያው ምክንያት የሚሆነው ኮሚኒኬሽን አለመኖር ወይም ተግባቦት ነው። የተግባቦት ማነስ፣ የተግባቦት ማጠር፣ እርስ በርስ መግባባት አለመቻል። ልክ ነው። እና ያው ሪሌሽንሺፕ ውስጥ በጣም ብዙ ቻሌንጆች አሉ። ትንሿ ነገር ታናዳለች አንዳንዴ። እውነት ነው። ያችን ውሃ አምጪልኝ ብለሽ ረስተሽ ሌላ ነገር አምጥተሽ ስትመጪ ለምን አላመጣሽም ጫዋ ታረጊ ኮሚኒኬሽን ችግር አለ ማለት ነው። በጣም ትዳር ውስጥ እየቆየ ስትሄጂ ያው በአይን ነው የምትግባቢው። እንዲህ ምን አስበ ያው ነገር ታዲያ እንቺ ታነቢዋለሽ። ባልሽ ሲናደድ ታነቢዋለሽ። ሚስትሽ እየከፋት ከሆነ ታይዋለሽ፣ ታነቢዋለሽ። ዳስ ኮሚኒኬሽን በቃ። እና ይሄ ኮሚኒኬሽን ተግባቦት ከሌለ ትዳሮች የተበጠበጡ የተረበሹ ለፍቺ ሊዳረጋቸው ይችላል። ትዳሮች የኮሚኒኬሽን ማነስ እና ደግሞ አብዛኞቹ ባለትዳሮች ያው ጊዜው እየሄደ ሲመጣ የሚግባቡበትን ሰዓት፣ የሚወያዩበትን ሰዓት፣ የሚነጋገሩበትን ሰዓት እየቀነሱት ብዙ ጊዜ ችግሮች ላይ እያተኮሩ ይሄ ስሜታቸውን አለመግለጽ። እውነት ነው። እንደዛ አይነት ኮሚኒኬሽኖች ይጠፋሉ፣ በጣም እየቀነሱ ይሄዳሉ። ለምን አይረዳኝም እንዴ እሱ ምናምን ትላለች አይነት እሱ ደግሞ እንዴ አይገባትም እንዴ እኔ ጋር ይሆን ሁሉ ምናምን ምናልባት ኤክስፔክቴሽን ካላቸውም አንዳንዴ ባል ከሚስቱ የሚጠብቀው ነገር አለ፣ ሚስት ከባሏ የምትጠብቀው ነገር አለ። ያን ኤክስፔክቴሽን ግን በግልጽ ካልተወያዩት ካልተነጋገሩት እርስ በርስ መቃቃር ይመጣል። በጣም እንዲያውም አንድ ቪዲዮ ያየው ነበረ። ሴቶች በጣም ብዙ ኤክስፔክት ያደርጋሉ። ሴቶች ከወንዶች በጣም ብዙ ነገር ኤክስፔክት ያደርጋሉ። ላይክ ብር በሌላት ሰዓት ባንክ አካውንት እንድትሆን ትጠብቃለች። ከዛ ደግሞ ላይክ ቧንቧ ሰሪ የምትፈልግ ሰዓት ላይ ቧንቧ ሰሪ እንድትሆንላት ትጠብቃለች። ቴሌቪዥኑ ሲበላሽ የቴሌቪዥን ቴክኒሻን እንደሆን፣ መብራት ሲበላሽ ቆጥ ላይ እንደወጣ። በጣም ሴቶች እንደዛ አይነት ፕሮብሌም አለባቸው። እንደዛ ኔቸር ነው አይ ቲንክ። እና የሴቶች ኤክስፔክቴሽን ብዙ ነው። ላይክ ወንዶች የሚጠብቁት በጣም የሆነ ውስን የሆኑ ነገሮች ናቸው። በቃ ሎያል እንድትሆን፣ ሪስፔክት እንድታረግ፣ በቃ ኦብቪየስሊ ከዛ ምግብ ምናምን እነዚህ ማሟላት ያለባትን ነገር የምግብ ንጽህና ያሉትን ነገሮች በቃ ያን ይጠብቃሉ። እንዴ ከዛ ውጪ ብዙ ኤክስትራ የሆኑ ነገሮች አይጠብቁም። ግን አሁን ቅድም እንዳልነው ይሄ ኤክስፔክቴሽን ግን ግልጽ ካልሆነ ባልና ሚስት ካልተወያዩበት የሆነ ጊዜ ቴሌቪዥኑ ተበላሽቶ እሱ ዝም ይላል። ለምን አላሰራውም ብላ ፋይት ትፈጥራለች። እንደዛ አይነት ትንንሽ ጻቦች እያደጉ ለፍቺ ይዳርጋሉ። ላክ ኦፍ ኮሚኒኬሽን ወይም ተግባቦትን መቀነስ የፍቺ ዋነኛው ምንጭና መሰረት ነው። ምን እናድርግ ተግባቦታችንን ለማስተካከል? ተግባቦታችንን ለመጨመር የመጀመሪያ ኦፕንሊ ወይም በግልጽ መወያየት ነው። መወያየት፣ ስሜታችንን መናገር፣ ከሱ ኤክስፔክት የምናደርገው ወይም ከሱ ኤክስፔክት የምታደርገውን ነገር በግልጽ ኦፕንሊ ማውራት ኮሚኒኬሽናችን ጥሩ ስሙዝ እንዲሆን ያደርጋል። ስንናደድ በቃ ተናድጃለሁ፣ ተበሳጭቻለሁ፣ እንደዚህ አታድርግ፣ በሆነ አጋጣሚ ተጨንቃ አስጨንቋት የሆነ ነገር ካለ ብቻውን መጨነቅ መጎሰም ሳይሆን ስለዚህ በግልጽ መወያየት የመጀመሪያው መፍትሄ ነው። ሁለተኛው ደግሞ መደማመጥ መቻል ዊዛውት ኢንተራፕሽን። በተለይ እሱ ሲያወራ እሷ ዝም ማለት፣ እሷ ስታወራ እሱ ዝም ማለት። ይሄ መደማመጥ አለመቻል ትንሽ ቻሌንጅ ሆኖ ትንሽ ችግር ሆኖ ነገር ግን ከሆነ ጊዜ በኋላ ወደ ስድድብ መደባደብ ምናምን ሄደው በነገራችን ላይ ሊስኒንግ ኢዝ ዘ ቤስት ዌይ ኮሚኒኬሽናችንን ኢምፕሩቭ የምናደርገው ትዳር ውስጥ። ስለዚህ የማድመጥ ክህሎታችሁ ላይ እሱ ሲያወራ እሷ ስታወራ የማድመጥ ችሎታችሁ የተገነባ በእርጋታ የመስማት ችሎታ ሊኖራችሁ ይገባል እንላለን።
ሁለተኛው የፍቺ ዋና ምክንያት እንግዲህ ፋይናንሻል ፕሮብሌም ነው። ምን እሱ እኮ የመጀመሪያውና ዋነኛው እኮ ነው። ሁለተኛ ላይ መጣ ነው። እኛ ለምን ሁለተኛ መጣ? በጣም ፋይናንሻል ፕሮብሌም ካለ አርጊውመንት ካለ ፋሚሊ ውስጥ ትዳር ውስጥ በጣም ነው ትዳር የሚበጠበጠው። ስፔሻሊ ላክ ካለ በጣም በጣም ያነጫንጫል። ይሄ አልተሟላም፣ ይሄ መሟላት አለበት፣ ይሄ መግዛት አለበት ስትይ ገንዘቡ ከሌለ ወደ ንዴት ወደ ብስጭት ትይጃለሽ። እሱ ይሄን አፎርድ አያደርግም፣ እሱ ይሄን አፎርድ አታደርግም ወደሚል ወደ መናናቅ ወደ መተራረብ በጣም ይሄ ወደ ቤተሰብ ወደ ጎረቤት ያድጋል። ይሄ ነገር በዛው ልክ በጣም ትልቁ የፍቺ ምክንያት ነው። አይ ቲንክ አዲስ አበባ ላይ በተለይ የሚሆነው እሱ ነው አይደል? እኔ እንጃ ከ90% በላይ ምክንያቱ ሊሆን የሚችለው ፋይናንሻል ፕሮብሌም ነው። በቃ ያ ፋይናንሻል ፕሮብሌም ግን ከተጋገዝክበት እኮ ያልፋል፣ በጣም ያልፋል። በጣም ስማርት ሆነሽ ከሰራሽበት ነገ ትልቅ ቦታ ተያይዘሽ የምትደርሽበት አይነት ፕሮብሌም ነው። እውነት ነው። ከዛ ደግሞ ከአንድ እጅ ሁለት እጅ ይሻላል ይባላል አይደል? ፋይናንሻል ፕሮብሌም ትልቁ የፍቺ ምክንያት ነው። ይሄን ፕሮብሌም ለማስተካከል አንደኛውና ዋነኛው መንገድ እንግዲህ ፋይናንሳችንን ኢምፕሩቭ ማድረግ ነው። ገንዘብ የምናገኝበትን መንገድ መፍጠር። ላይክ ገንዘብ የምናገኝበት መንገድ ላይ ደግሞ መተጋገዝ እርስ በርስ። ላይክ አሁን አንተ ወጪ የምታወጣበት ነገር ላይ እኔም ሰፖርት አድርጌ አብረን ወጪ እናወጣለን። ገቢ የምናገኝበትን መንገድ ደግሞ ስትሪሞቻችንን እንጨምራለን። ላይክ እንዴት ነው የኛ የሚል አይነት አቲቱድ ያስፈልገናል። እኔ ነው በተለይ በጣም የሚገላው ሰው በጣም እኔም የማውቃቸው ባለትዳሮች አሉ። ለምንድን ነው እሱ ጤፍ የማይገዛው ምናምን የሚሉ እንደዚህ ማታረጋው ለየብቻ አንድ ላይ እየተኖረ እኔ አይባልም አይደል? እኛ ብለን በጋራ በመረዳዳት ውስጥ ፋይናንሻል ፕሮብሌምን ማለፍ ይጠበቅብናል። ሌላው ደግሞ ኦፕን መሆን ገንዘብ ላይ አንዳንድ ባልና ሚስት ኦፕን አይደሉም። ገቢያቸው የሚደብቁ አሉ ምናምን ወንዶች በተለይ የሆነ ገንዘብ አግኝተው ኦፕን ሳይሆኑ የሆነ ቦታ ለብቻ የሚያስቀምጡ አሉ ምናምን። ያ አይነት ነገር በጣም ለፍቺ ምክንያት ነው፣ ለጸብ ምክንያት ነው፣ ለጭቅጭቅ ምክንያት ነው። በዛው ልክ ትዳራችንን ይበጠብጣል። ያን ፕሮብሌም እናስተካክል። ፋይናንሻል ፕሮብሌም ካስተካከልን ትዳሮች አይፋቱ። እዚህ ላይ ሶሉሽን እንፈልግ። ሶስተኛው ብዙ ጊዜ ትዳሮች የሚፈርሱበት ምክንያት ክብር አለመሰጣጠት እና ይሄ አፕሪሺየት አለመደራረግ። ሪስፔክት በተለይ በወንዶች በኩል ምንም ጥያቄ የለው። በጣም ሪስፔክት ላይክ በቃ እንደው ምግብ ከምትሰጪው ክብሩን አቅርበሽ በሳህን ወሰጪ ነው። ላይክ ሪስፔክት ብታደርጊው ሞር ትልቅ ቫሉ ይሰጥሻል፣ ቦታ ይሰጥሻል ምናምንና ላይክ ወንዶች በቃ ከምንም ነገር በላይ የሚያስቀድሙት ነገር ሪስፔክት ነው። ይሄን ሴቶች በደንብ መገንዘብ አለባቸው። ወንድ ልጅ በክብሩ አትንጡበት። ክብር በሱ ክብር ብቻ ሳይሆን ክብር በሚሰጣቸው ነገሮች በጣም ይጣላሻል። ለምሳሌ ፉትቦል የሚወድና የሚያከብር ሰው ካለ በፉትቦል ከመጣሽበት ወንድ ልጅ ይጣላል። እናቱን በጣም የሚወድና የሚያከብር ከሆነ በእናቱ ከመጣሽበት እናቱን ከተናገርሽበት ይህ ዳዝንት ኬር አባውት ልጁንም በተመሳሳይ እንደዚህ whatever it is ወንድ ልጅ ክብሩ ከተነካ እስከ መግደል ድረስ የሚደርስ እርምጃ ይወስዳል። ላይክ ብዙም አብሮ መኖሩን አፕሪሺየት የሚያደርግ ምናምን አይነት ሰው አይሆንም። ከዛ በኋላ ይመርጣል። ሪስፔክት ከማድረግም በላይ አፕሪሺየት ማድረግ። ያ ህይወት ከባድ ነው፣ ግን የሚጥር ሰው ከሆነ ከጎንሽ ያለው የሚለፋ ሰው ከጎንሽ ከሆነ ያለው አፕሪሺየት ማድረግ። አይዞህ በርታ የኔ ጓደኛ። እሷንም እንደዛው ስራ ደክሟት ሲመጣ በዚህ ምናምን ሳይሆን ውዴ ወጣሽ እንደዚህ ያደረግሽ እንዴት ነበር ስራ ምናምን በቃ አፕሪሺዬሽን ያስፈልጋል ትዳር ውስጥ። እርስ በርስ እንደዛ መተዛዘን መተሳሰብ ካለ ትዳር ረጅም ጊዜ ይሄዳል። ስፔሻሊ ውጭ ያለው ኢንቫይሮንመንት ከባድ ነው አይደል? ሁላችንም እናሳልፈው ማለት ነው። እኔም በፊናዬ አንተም በፊናክ እነሱም እና ሁሉም ሰው ባለም ወንድም በተለይ ውጭ ሰርቶ ምናምን የሚመጣ አይነት ሰው ከሆነ ላይክ በተቻለ መጠን ከሚያመጣው ገቢ አንጻር ሳይሆን እንደው ወጥቶም በመስራቱ ፋሚሊውም ሰፖርት በማድረጉ እዛም አብሮ ስለተገኘ ብቻ አፕሪሺየት ማድረግ ቢቻል ኦፍ ኮርስ ሪስፔክት ማድረግ ቢቻል ትዳር ረጅም ጊዜ ይቆያል የሚል እይታ አለን። ያው እኛ አፕላይ የምናደርገው ነው ያላደረግነውን አይደለም። እንግዲህ እኛ ቤት ካለው ነው ሼር ያደረግነው 40 ዓመት አልቆየንም። ቢሆንም ግን ካለን አዲስ ዴይስ በሳምንት ነው በተጋቡት ማግስት የተፋቱ ያሉበት ዘመን ነው። ኦልሞስት ከተወሰኑ ዓመታት ኤክስፒሪየንሳችን ይሄን ሼር አድርገናል። ኤክስፒሪየንስም ያላችሁ ሰዎች ግን ደግሞ ሼር ቢያደርጉን እንዴት ደስ ይላል። በጣም በተለይ ኢንተርቪው መታችሁ መስጠት የምትፈልጉ ባለትዳሮች ምናምን ካላችሁ you would like to have that interview ኮሜንት ላይ ስልካችሁን አስቀምጡልን፣ ኮሙኒኬት እናደርጋችኋለን። ሊቀነቶች ነበርን። በቀጣይ አስተማሪ ቪዲዮ እስክንገናኝ ቸር ቆዩልን። እናመሰግናለን።